ሀና በጣም የምታሳዝን ህዋ ልጅ ናት። ስታዩዋት የምታሳስላት ልጅ ናት። የሀና ቤት በድንገት ሁሉን ነገር ይዘው ከች ብላል እህታቸው። እዚህ ጋር ላይ ደግሞ ወይዘሮ ከልጆቿ ሰላምና ድል ምንም ቼክ ያደርጉላት ነበር። እናታችን ነው አስታርቂ ብለው ነው። ሀና ምን እያለች ነው? ሰላም እኔ ያልገባኝ የምትለው ነገር ይላል ትላችን። አይ የምትለው ነገር ገብቶኛል። በዚህ ሰሞን ልጆቼ ፊት ከልክለውኛል አስታርቂ ብለሽ ነው? እመቤት ብርሃኔ እንትን አላለችኝም። እናታችሁ በጣም መልካም ሴት ደግ ሴት ናት። መልካም ደግ ሴት ባትሆን ለኔ ለአባቴ 100,000 ብር ላሳክመው አሰጣኝም ነበር። አያችሁ መልካም እናት ብትጠቁሩም ብትቀጥንም ምንም ብትሆን እናት ናት። እናታችሁ ልጅም ልጅ ነው። ስለዚህ እናታችሁ በጣም መልካም ሴት ናት። አይ እንደትዬ አይደለም አልገባኝም፣ እንደምትዬ አይደለም ትላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ወራህማ ቤተሰብ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡኑ ቤተሰቦቼን ደግሞ እጅግ አድርጌ አመሰግናለሁ። ሀና ክፍል 46ን አይተን ነበር። ውጤቷን ለመቀየር ደፋ ቀና እያለች እና መሰራት አቶ መስምን እያለች ያቿ ደግሞ ተደናቅጣ ያደረገችው ስራዋ ሁሉ ሊጋለጽባት ነው ጊዜው ስላስታወቀ እና አሁን ደግሞ በጣም ደስ የሚለው ፊትም ብለናል። ድልነሃና ብለናል። ሀሴት በጭንቀት በድንጋጤ አሁኑ መጀመሪያም ያው ፎርሙንም ሲሞላ ሁሉ ነገር ሲደረግ ራሷ እየተዘናፈች ነበር በሀና ላይ ማለት ነው። ሀና ደግሞ እየተረጋገች ጀግና ስለሆነች እየተረጋገች የህፃን የትንሽ ትልቅ አዋቂ ስለሆነች በተረጋጋ መንፈስ ሁሉንም ነገር የምታሰነብት ጥበብ ያላት ልጅ ናት። ምክንያቱም እናትን ከልጅ ለማስታረቅ ደፋ ቀና ብላ ጎንቦዝ ብላ ተነሱ እናታችሁን ጎንቦዝ ብላችሁና ታረቁ እናታችሁ እቅፏት ትላለች። ስለዚህ እነሱም ደግሞ እሺ ብለው ተነስተው እናታቸውን እቅፍ አድርገው የእናት እቅፋ እኔ አላየው። እኔ እኮ በአባት ነው ያደኩት። የእናት እቅፍ ምን ያህል እንትን እንደምን እኔ አላውቅም። ግን እናታችሁ ደግሞ በተቃራኒ እናንታችሁ ከእናታችሁ እቅፍ ነው ያደጋችሁ። ታው እናት ማለት እናት ብዙ ዋጋ የምትከፍል እናት ማለት ግን እናት ስትኖር ቀላል ናት። የእውነቴን እንደፈለግን እናወራለን፣ እንደፈለግን እንኗለን፣ እንደፈለግነው ማንንም ነገር የማውራትም እድል ይቀናናል። የማውራት ሁሉም ነገር ይመጣብናል ማለት ነው። እናቴ እንደዚህ ነሽ፣ እንደዚህ ነሽ፣ እናቴ እንደዚህ ነው፣ እንደዚህ ነው የምንለው። እናት የሌለ ሰው ነው የእናትን ዋጋ የሚያውቀው ማለት ነው። እናቶቻችን እድሜና ጤና ይስጣቸው፣ አሚን ባለው። እናቶቻችን አባቶቻችን እድሜና ጤና ይስጣቸው። ከእድሜያችን እንኳን ቀንሶ ለነሱ ከደስታዬ ቀንሶ ለነሱ ነው ምለው እኔ። አላህ ሱብሓነሁ ወተዓላ ለአላህ ደግሞ አልቸገረውም። እድሜና ጤና ይስጣቸው፣ ረዥም እድሜ ይስጣቸው ለእናቶቻችን ማለት ነው። እናት ለሌላችሁ ደግሞ ትዕግስትና ሰብርን አላህ ይስጣችሁ። ትዕግስትና ሰብር ካለ ያው እናት በብዙ ነገር ልታጡት ትችላላችሁ። አንድ የማይቀር ሀገር ሞት ሊሆን ይችላል። አንድ ደግሞ እናትና አባት ተለያይተው ተራርቆ እየኖሩ ሁሌ እናትን የማያገኙ ልጆች ብዙ አሉ። በእንጀራ እናት እየተሰቃዩ የሚያድጉት አሉ፣ ወይ በቤተሰብ እየተሰቃዩ የሚያድጉ አሉ። በቤተሰብም ቢቀመጡ ማለት ነው ብዙ ነገር እንደ እናት የማይሆን
ነገር የለም። እንደ እናት ማንም ነገር አይሆንም። እናት ቢሪባችሁ ቢጠማችሁ ብታበላችሁ ባታበላችሁ የእናት ሽታዋ ይበቃል። ሽታ በቃ የእናቷ በቃ ሽታዋ ማለት ነው። ሽታዋ ዝም ብሎ ሽታዋ በቃ ከእናት እቅፍ ውስጥ መቀመጥ በቃ እናት ሽታዋ ይበቃቸዋል ማለት ነው። ባትበለው ባጣጡ እና ምክንያቱም እናት በቃ ሁሌም እንኳን ያይቅርና አሁን እንደ አያርገውና እንደ ምሳሌ እናት ለሞተችው ልጅ እንደዚህ ሕፃን ሆነው ገና ሳያድጉ ለሞቱ ልጆች በሀገራችን ማለት ነው ምን ይደረጋል? ልብስ የእናትን ልብስ ይለበሳል ማለት ነው። የእናትን ልብስ ማታ ማታ ሲተኙ በእንትን ውስጥ ተደርጎ ተሸፋፍኖ በእናታቸው ልብስ ውስጥ እንዲያድሩ ያደርጋሉ ማለት ነው። እናቶቻችን ያ ጥበብ በሀገራችን ብዙ ጥበቦች አሉ። ያ ምንድን ነው የሚደረገው? ለምንድን ነው ለእንትን ማለት ነው። በቃ የእናታቸውን ሽታ እንዳያርቅ የእናታቸውን ሽታ እንዲያገኙ የእናታቸው ሽታ እንዲያርቅ በእናታቸው ሽታ ይህን ሽታቸው ልብሷን የልብሷን ሽታ እንዲያገኙ ይደረጋል ማለት ነው። ያ ማለት እናት ሽታዋ ብቻ ይበቃል ማለት ነው። ስለዚህ ሀና የተናገረችው ነገር ለእኛ በጣም ትምህርት ነው ማለት ነው። ስለ እናት ያወራችው ነገር በሱ ትምህርት ወስጃለሁ። ምን ያህል የእናት ዋጋ ምን ያህል ትልቅ እንደሆነ ያው እኔ በፊት ማውቃለሁ፣ ግን ምሳሌ ነው ማለት ነው። ብዙዎቹ እናታችሁን በቃ ቀላል በቃ እናት ማለት ቀላል የሆነ ተራ ሰው የሚመስለው ሰዎች አሉ። እናት ተራ ሰውም አይደለችም። በጣም ውድ ናት። በጣም 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 እዚች ዱንያ ላይ እዚች ዓለም ላይ ባለው ነገር ሁሉ እናት ውድ ናት ማለት ነው። እናት ለልጇ ውድ ናት፣ በጣም ውድ ናት። ግን እያለች ግን በቃ እንደፈለግን እናወራለን ማለት ነው። በማንም ልናወራ እንጠነቀቃለን። ይሄ ነገር ያስቀይማል እንላለን። አሁን ለሌላ ሰው የምናወራውን ነገር ጥሩም ነውን መጥፎም ነገር ጠንቀቅ ብለን ነው የምናወራው ማለት ነው። ግን በእናት ማን ነገር እንደፈለግነው እንቦቅቃለን፣ እንደፈለግን እናወራለን፣ እንደፈለግን እንሆናለን። ያ ምንድን ነው? እናት ስለሆነች ማለት ነው። እናት መቼም አትቀየርም፣ መቼም አትለወጥም። እናት ናት። ልጄ ደግሞ ይህንን አወራብኝ፣ ልጄ እንደዚህ እንዴት እንዳለኝ አትልም። እናት ሁሌም ምስጢር ናት። የእናት ጓዳ ሁሌም ምስጢር ናት። አላህ ሱብሓነሁ ወተዓላ እናቶቻችን አባቶቻችን እድሜና ጤና ይስጣቸው። እኛንም ደግሞ በሰላም የተለያየ ነው ቤተሰቦቻችንን ሀገራችንን በሰላም ተገናኝተን የምናይበት ሰው አላህ ያድርገን። ወጥቶ ከመቅረት አላህ ይጠብቀን። በዚህ ሰሞን የምናየው የምንሰማው ነገር በጣም ያሳዝናል። አሁን በትላንት ወዲህ ትላንት የሰማነው ነገር በጣም የሚከብድ በአይምሯችሁን ለመቀበል የሚያሳዝን ነገር ነው። የብሬክስ ሀበሻው ወንድሙ በሰው ነው የተገደለው። ያ ምንድን ነው? ይህን አክል ነው ተጨካክነናል ማለት ነው። በቃ ሀረመኔ ሆነናል። ኢትዮጵያዊነት ማለት ራሱ የሚያስጠላት ዘመን እየደረስን ነው። ምክንያቱም በቃ ከአገር እንደዚህ ነው፣ እዚህ ጋር እንደዚህ ነው። በቃ እኔ እንጃ በስደትም ዓለም እና አንድ አንሆኑም። በቃ ይሄ አንድ ፍሬ ልጅ ቢኖርስ ለእናቱ ለእንትኑ ቢሰራስ ምን አለው? በዛ ላይ ደግሞ ስደተኛ ከርታታው ማለት ነው። ሁለቴ ነው በባህር ያመጣው አረብ ሀገር፣ ሁለቴ ነው ሳኡዲ የሄደው። ግን በዛ ባህርን ስንት ነገር ጭንቅን፣ ስንት ስቃይን፣ መከራን አሳልፎ እንትን በሆነበት በዚህ ይህን ደግሞ ክስተት ተከሰተ ማለት ነው። ይህንን ሲያደርግ ምን ያህል ምን አንጀት ነው? እኔ እንጃ። እኔ አንዳንድ ሰውን እንትን ዝም ያደረገው ሰው የሰው እንትን አለው ወይ የሰውነት እንትን አለው ወይ ነው የምለው። ምክንያቱም በአውሬነቱ ነው የሚቀየረው መሰለኝ። ሰውን ሊገዝ ሲነሳ በአውሬነቱ ማለት ነው። በቃ አውሬ ይሆናል መሰለኝ። የሰውነቱ የተፈጠረበትን ሰውነቱ ተቀይሮ በሌላ ሁኔታ ተቀይሮ ነው መሰለኝ እላቸዋለሁ። እኔ በጣም ነው የሚካብድ ማለት ነው። ሰው ሆኖ ለዛ ሰው ወንድም ሊኖር ይችላል፣ እህት ልትኖር ትችላለች። በቃ በጥቅሉ ወንድም እህት ብዙ ነገር ክስተትን የሚያደርሱ ወንዶቹም አሁን በሴቶች ላይ
ብዙ ነገር የሚዘረዝሩ ማለት ነው። እኔ እንጃ ምን ያህል ተጨካክነን እንደምንኖር አላቅም። ኢትዮጵያዊነት በሚያስጠላ ሁኔታ ነው ያለ ነው። አላህ ሰላምን ፍቅርና አንድነትን ያምጣልን። ይህችን ዘረኝነትን ነቅሎ አላህ ያጥፋልን ከሀገራችን ማለት ነው። አቦ እውነቴን ነው የምላችሁ። ዱአ አድርጉ፣ አሚን በሉ ቤተሰቦቼ። አቦ ይችን ሙሲባዋን አላህ ያንሳልን። ይችን ዘረኝነት የምትባለው ሙሲባ ሀገራችን ላይ ተነስፋ ተቀጣ ቁጭ ብላለች፣ ተመርጣ ተቀምጣለች። በዘረኝነት እያለቀ ነው ያለው የሀገራችን። ብቻ ምን እንላለን? ስንት ይጠፍተዋል። በእኛ ደግሞ በቃ ቀላል ሆኗል። የሰው ሞት በቃ ቀላል በሆነ ዘመን ላይ ነው። በቃ ይወራል፣ ይነገራል፣ ሶሻል ሚዲያ ይለቀቃል። በቃ ኦልሬዲ በቃ እንደ ተራ ነገር ተደርጎ ነው እየታየ ያለ ነገር ነው። እኔ እንጃ ብዙ ነገር ስንት ነገር እየተፈጸመ ነው፣ ስንት ነገር እየተደረገ ነው ሀገራችን ላይ ማለት ነው። ግን ሳውዲ አረቢያ ማለት ህግ ያለ ሀገር ነው። ይህንን ያደረጋችሁ ሰዎች የእጃችሁን ማግኘት አለባቸው። የእጃችሁን የእውነቴ ነው የእጃቸውን ያገኙ ማለት ነው። እሱም አፈር እንደበላን እነሱም አፈር እንደሚበሉ አፈር ይብሉ። እነዚህ የአንድ ልጅ ፍርም ማለት ነው። ቢያንስ ወንድም የላችሁ፣ ቢያንስ እህት የላችሁ። እንደዚህ ስታደርጉ ለምስኪን እናቷ ቢኖርላትስ? እናት ወልዳ ሁሌ ማልቀስ፣ የእናት ሆድ ሁሌ ማልቀስ በመድረግ ምን ታገኛላችሁ? ናይላችሁ። በጣም የሚያሳዝን ክስተት ነው እየተፈጠረ ያለው። በጣም ያሳዝናል። አላህ ሱብሓነሁ ወተዓላ ሀገራችንን ኢትዮጵያን ሰላምን፣ ፍቅርን፣ አንድነትን ያብዛልን ነው የምለው እኔ ሁሌም እንደምለው ማለት ነው። በጣም የሚያሳዝን በጣም ልብ ያነካኝ እላችሁ። በሌላ ቪዲዮ እስከምንገናኝ መልካም ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ።